ቲክቶክ አውቶሜሽን በፒሲ መስራት እንችላለን ወይ? ቲክቶክ አውቶሜሽን ለመስራት አንድ ስልክ ያለን ሰዎች ምንድን ነው የምናደርገው? እንደዚሁም ደግሞ ቪፒኤን ኮኔክት ካደረግን በኋላ ድንገት መሀል ላይ የኢትዮጵያ ኮንተንት ሲመጣብን ምንድን ነው የምናደርገው? እነዚህን የመሳሰሉ ጥያቄዎችን በዛሬ ቪዲዮ ለእናንተ የምመልስላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁና ምናልባት አሁን የማወራው ነገር ግር ያሰኛችሁ ከሆነ ቲክቶክ አውቶሜሽን ፉል ኮርስ በአማርኛ ከዜሮ ጀምሮ እስከ ላይክ ሙሉን ስራ መስራት እስከምችሉበት ሌቭል ድረስ ከዚህ በፊት የሰራሁላችሁ ፉል ኮርስ አለ። እሱም ፉል ኮርስ ሁላችሁም ተመልክታችሁ የላይክ እንደ ቋሚ ስራ መመልከትና መያዝ የምትፈልጉ ካላችሁ ቪዲዮን ከላይ እዚች ጋር አስቀምጥላችኋለሁ። ሁላችሁም የገባችሁ ቪዲዮውን ተመልከቱት። ከዛ በኋላ ጥያቄ ከሆነባችሁ ይህን ቪዲዮ ነው እና ተመልከቱት። በዚህ ቪዲዮ ወደ 10 የሚጠጉ ጥያቄዎችን እናነሳለን። ወደ ሙሉ ዝርዝሩ ከማለፋችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ይሄ ቻናል ለብዙ ሰዎች እንዲደርስ እና ይሄ ቪዲዮ ብዙ ሰዎችን ስለሚጠቅም ላይክ እንድታደርጉ፣ ሼር፣ ኮመንት እንድትጽፉ ጠይቃችኋለሁ። የመጀመሪያው ጥያቄ ቲክቶክ አውቶሜሽን ለመስራት በፒሲ ይችላለሁ ወይ? ቪፒኤንን ኮኔክት ካደረኩ በኋላ በፒሲ መስራት እችላለሁ ወይ? ይሄ በጣም የብዙ ሰዎች ጥያቄ ነው። ለዚህም ደግሞ ትክክለኛ መልስ የሚሆነው ቲክቶክ አውቶሜሽንን በስትክክል በዴስክቶፓችሁ መጠቀም ትችላላችሁ። ስታደርጉ ግን በጣም በጥንቃቄ መሆን አለበት። ያ ማለት ቪፒኤናችሁ ኦፍ መሆን የለበትም። ቪፒኤናችሁን ኦን ካረጋችሁ በኋላ ቲክቶክ አካውንታችሁንም ክሬት ስታደርጉ ቪዲዮም አፕሎድ ስታደርጉ ሁልጊዜ የቪፒኤን አካውንታችሁ ኮኔክት እንደሆነ መሆን አለበት ማለት ነው። ስለዚህ ቲክቶክ አውቶሜሽን በስልክ መጠቀም ትችላላችሁ፣ ይቻላል ማለት ነው። ሁለተኛው ጥያቄ ደግሞ አንድ ስልክ ያለን ሰዎች እንዴት ነው ቲክቶክ አውቶሜሽን ላይ መስራት የምንችለው የሚለው ጥያቄ ነው። ይህንም በደንብ ልብ ብላችሁ ስሙኝ። ስራውን እንደ ሪል ስራ እየያዛችሁት ስለሆነ ግዴታ መወሰን አለባችሁ። ምናልባት 10 ጊዜ ሲም ልናወጣ ነው ወይ 10 ጊዜ ዳታ ልንጠቀም ነው፣ ሲም አውጥተን ድጋሚ ሲም እየከተትን ልንጠቀም ነው ለምትሉኝ ሰዎች ይሄኛውን እንደ አንድ ቋሚ ስራ አድርጋችሁ ራሱ ብትመለከቱት ምንም ማለት አይደለም። ለተወሰነ ጊዜ ሲም እያወጣችሁ እያስገባችሁ ብትጠቀሙ። ስለዚህ አንድ ስልክ ያላችሁ ሰዎች ካላችሁ አሁን በደንብ አዳምጡኝ። መጀመሪያ ምን እንደምታደርጉ ልንገራችሁ። መስራት ለምትፈልጉበት ኮንተንት ኒቾችን ትመርጣላችሁ ወይም አንድ ኮንተንት ታስባላችሁ። ለዛ ኮንተንት በጣም በርካታ ቪዲዮዎችን መጀመሪያ ታዘጋጃላችሁ። ለምሳሌ 20 ሊሆን ይችላል፣ 30፣ 40፣ 50 ቪዲዮዎችን ታዘጋጃላችሁ። እነዛን ቪዲዮ ካዘጋጃችሁ በኋላ ሲማችሁን ታወጡና በቪፒኤን ኮኔክት አድርጋችሁ ቲክቶካችሁ ውስጥ ትገባላችሁ። ከዛ አካውንታችሁን ክሬት ታደርጋላችሁ። ከዛ በኋላ ፖስት አድርጋችሁ ትወጣላችሁ ማለት ነው። ኦልሬዲ ቪዲዮውን ካዘጋጃችሁት በኋላ በስልካችሁ ልክ ሲማችሁን እያወጣችሁ ፖስት እያደረጋችሁ መውጣት ነው። አንድ ስልክ ብቻ ላላችሁ ሰዎች እንዴት ቪዲዮዋችሁን ስኬጁል እያደረጋችሁ ፖስት እንደምታደርጉ በቀጣይ ቪዲዮ አሳያችኋለሁ። እንግዲህ እንደምታውቁት በቲክቶክ አፕሊኬሽኑ ስኬጁል ማድረግ አይቻልም። አሁን በእጅ ስልካችሁ በምትጠቀሙት ስኬጁል ማድረግ አይቻልም። ግን በስልካችሁ እንዴት ስኬጁል እያደረጋችሁ ፖስት እንደምታደርጉ ቪዲዮ እሰራላችኋለሁ። እሱንም በቀጣይ ቪዲዮ ጠብቁ። ልክ እሱ ቪዲዮ ስሰራላችሁ ላይክ እንዲመጣላችሁ የቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። አስቀድሜ ዛሬ ስለምለቅ ቴሌግራም ቻናላችንን እዚህ ጋር ታገኙታላችሁ። በአንድ ስልክ የምትጠቀሙ ሰዎች ይህንን ሜትድ ነው መጠቀም ያለባችሁ። ሌላኛው ደግሞ አንድ ስልክ የሚጠቀሙ ሰዎች ሌላ የሚያነሱ ጥያቄ አለ። ከስልኬ ሲሜን ማውጣት ከሆነ ኢንተርኔት በምንድን ነው የምጠቀመው የሚል ነው። ይህም ደግሞ ከስልካችሁ ሲማችሁን ስታወጡ ያ ማለት ዳታችሁን ኮኔክት ማድረግ ስለሌለባችሁ ግዴታ የምትጠቀሙት በዋይፋይ ይሆናል ማለት ነው። ዋይፋይ ወይም ደግሞ ሆትስፖት፣ ለምሳሌ የጓደኛችሁ ሊሆን ይችላል፣ የወንድም እህቶቻችሁ የእናንተን ሲም እዛ ትከቱና የምትፈልጉትን ያክል ዳታ ሞልታችሁበት በሱ ሆትስፖት ለቃችሁ መጠቀም ወይም ደግሞ ዋይፋይ አክሰስ የምታገኙበት ቦታ ካለ የዋይፋይ አክሰስ የምታገኙበት ቦታ ሄዶ መጠቀም። ግዴታ ሲም የምታወጡ ከሆነ በዋይፋይ ወይም ደግሞ በሆትስፖት ነው መጠቀም ያለባችሁ። በዋይፋይም በሆትስፖትም ስትጠቀሙ ምንም አይነት ችግር አይኖረውም። ብቻ ሲሙ ከስልካችሁ ላይ ይውጣ። ከዛ ደግሞ በኮኔክት እንዳታደርጉ የሲማችሁን ዳታ ሳይሆን በሆትስፖት ወይም ደግሞ በዋይፋይ ነው መጠቀም ያለባችሁ ማለት ነው። አራተኛው ጥያቄ ደግሞ በጣም መሰረታዊና ቴክኒካል የሆነ ጥያቄ ነው። ቪዲዮዎችን በቀን ስንት ነው መልቀቅ ያለብን ሪኮመንድ የምታደርገን? ከዚህም ጋር ተያይዞ ደግሞ ዋርም አፕ ማድረግ አለብን ወይ? አንድ ቲክቶክ አካውንት ከከፈትን በኋላ ዋርም አፕ ማድረግ አለብን ወይ የሚል ጥያቄ ይነሳል። ለሁለቱንም አያይዤ ልመልስ። ለምሳሌ አንድ አዲስ አካውንት እንደከፈታችሁ ብዙ ጊዜ አድቫይስ አይደረግም። ቲክቶክ ላይም ዩቲዩብ ላይም አንድ ቻናል እንደከፈታችሁ ቪዲዮ ፖስት ማድረግ አድቫይስ አይደረግም። አንድ 2 3 ቀን ላይክ ዋርም አፕ ብታደርጉት ወይም ደግሞ
ቲክቶክ ውስጥ ትገባላችሁ ግን ቪዲዮ ላይክ ዝም ብላችሁ ማየት፣ ላይክ ማድረግ፣ ሪፖስት፣ ኮመንት ማድረግ 1፣ 2፣ 3 ቀን እንደዛ ብታደርጉ እናንተም በእነዛ ጊዜያቶች ውስጥ የራሳችሁን ቪዲዮ ኮሌክት ብታደርጉ ስለዚህ 2 እስከ 3 ቀን እናንተ ደግሞ ላይክ እስከ 1 ሳምንትም 2 ሳምንትም ያን ነገር ማሟሟቅ ትችላላችሁ ማለት ነው። አክቲቭ ሆናችሁ ከፕላትፎርሙ ጋር መስራት ትችላላችሁ። ካልሆነም ቀጥታም ፖስት ማድረግ ትችላላችሁ። ሶ እናንተ እንደየፍላጎታችሁ ግን ዋርም አፕ ብታደርጉት አድቫይስ ይደረጋል። ከዛ ደግሞ በቀን ስንት ቪዲዮ እንልቀቅ የሚል ጥያቄ ይነሳል። ቲክቶክ አውቶሜሽን ስትሰሩ ላይክ ኳሊቲ ቤዝድ የሆነ ሳይሆን ኳንቲቲ ቤዝድ የሆነ ነው ቪዲዮ መስራት ያለባችሁ። እንዴት ምን ማለት ነው? ያ ማለት ኳሊቲው የወረደ ብዙ ቪዲዮ ልቀቁ ሳይሆን ኳሊቲው ላይክ ኳሊቲው ጥሩ መሆን አለበት። እሱ ይታወቃል፣ ግዴታ ነው። ግን ሞር ፎከስ ማድረግ ያለባችሁ ኳንቲቲው ላይ ነው። ኳሊቲም ኳንቲቲም ላይ ነው ፎከስ ማድረግ ያለባችሁ። ኳሊቲውን እየጨመራችሁ ኳንቲቲውንም መጨመር የምትችሉ ከሆነ አሪፍ ኳሊቲ ያላቸው ቪዲዮዎች በቀን እስከ 5 ኦር 4 ድረስ ብትለቁ ሪኮመንድ ይደረጋል። ከዛ በላይም የመልቀቅ ፖቴንሻሉ ካላችሁ እንደዛ መልቀቅ ትችላላችሁ። ምክንያቱም ቲክቶክ ላይ ብዙ ቪዲዮ እየለቀቃችሁ በመጣችሁ ቁጥር ብዙ ኢንጌጅመንት የማግኘት ብዙ ፎሎወር የማግኘት ፕሮባቢሊቲያችሁ ከፍ እያለ ይመጣል። በቀን አንድ ቪዲዮ ከሚለቀው ሰው ይልቅ በቀን 5 ቪዲዮ የሚለቀው ሰው ጥሩ ፎሎወር እና ጥሩ ቪው የማግኘት አድቫንቴጅ ይኖረዋል። ሶ ኳሊቲያችሁን አፌክት የማያደርግ ከሆነ ኳንቲቲያችሁ ላይ በደንብ መስራት ትችላላችሁ። የእናንተ ኳሊቲ አፌክት ሳይደረግ የእናንተ ኳሊቲ አፌክት የሚደረግ ከሆነ ቪዲዮአችሁን በጣም ሎ ኳሊቲ የሚያደርጉ ከሆነ ግን በቀን ቢያንስ ግዴታ እስከ 3 ቪዲዮ ልቀቁ። በቃ አልቻላችሁም ከተባለ ግን አንድ ቪዲዮ በቃ በቀን ግዴታ ነው ማለት ነው። ሶ በቀን ከ2 እስከ 5 ቪዲዮ ብትለቁ ሪኮመንድ አደርጋችኋለሁ ማለት ነው። ሌላኛው 5ኛው ጥያቄ በጣም የብዙ ሰዎች ጥያቄ ነው። ስፔሻሊ አዲስ አካውንት ይከፍቱና ቪፒኤን ከገዙ በኋላ ቪፒኤን ኮኔክት ካደረጉ በኋላ ድንገት የኢትዮጵያ ኮንተንት በመሃል ይመጣባቸዋል። ወይም ተሳስተው ሲማቸው ውስጥ እያለ ቲክቶኩን ይከፍቱታል ወይም ደግሞ ብቻ በተለያየ ቪፒኤንም ኮኔክት ሳያደርጉ በተለያየ ምክንያት የኢትዮጵያ ኮንተንት ይመጣባቸዋል ማለት ነው ወደ አካውንታቸው። ሶ የዛኔ ምን ማድረግ እንዳለባቸው ግራ ይገባቸውና ብዙ ሰው ኮንፊውዝ ይሆናል። ሶ ለዚህም መፍትሄው ለምሳሌ እናንተ ዋርም አፕ በምታደርጉበት ታይም ላይ የኢትዮጵያ ኮንተንት ይመጣል ብላችሁ ከሆነ ወዲያውኑ አፕሊኬሽኑን ላይክ ከአፕሊኬሽኑ ትወጡና የአፑን ዳታ ክሊን ታደርጉታላችሁ። ያን አፕ ዳታ ክሊን ታደርጉታላችሁ። ከዛ የቪፒኤናችሁን ኮኔክት አድርጋችሁ ድጋሚ ሪፍሬሽ አድርጋችሁት ላይክ ስልኩን ምናምን ሪፍሬሽ አድርጋችሁት ድጋሚ ወደ ቲክቶካችሁ ትመለሳላችሁ ማለት ነው። እንደዚህም ሆኖ በጣም በርካታ የኢትዮጵያ ኮንተንቶች የሚመጡላችሁ ከሆነ በቃ አፕሊኬሽኑን ሰርዛችሁ እንደ አዲስ ነው መጫን ያለባችሁ። ምክንያቱም እናንተ ጋር የፎር ፔጃችሁ ላይ የኢትዮጵያ ኮንተንት የሚመጣ ከሆነ እናንተ የምትለቁት ቪዲዮ ወደ ኢትዮጵያ የመምጣት እድሉ ፕሮባቢሊቲው ከፍ ይላል። ስለዚህ ግዴታ እናንተ የምታዩት ኮንተንት ፊት ለፊት የሚመጣላችሁ ኮንተንት እናንተ ቪፒኤናችሁን ኮኔክት ካደረጋችሁት ሀገር ጋር መሆን ያለበት ወይ ዩኤስኤ ወይ ዩኬ ፈረንሳይ ምናምን ነው መሆን ያለበት። ስለዚህ የመሀል ላይ ኢትዮጵያ ኮንተንት ከመጣባችሁ በእንደዚህ አይነት መልኩ ማስተካከል ትችላላችሁ ማለት ነው። 6ኛው ጥያቄ ደግሞ በአንድ ወር ውስጥ 100,000 ቪው ማግኘት ካልቻልን ሞኔታይዝ በቃ አንሆንም ማለት ነው ወይ የሚል ጥያቄዎችን በተደጋጋሚ ይጠይቃሉ። ከሞኔታይዜሽን ስርዓቱ ጋር ተያይዞ ማለት ነው። ሞኔታይዝ ለመሆን በ30 ቀናት ውስጥ 10,000 ተከታይ እና 100,000 ቪው ማግኘት ግዴታ ነው። ያ ማለት ግን በ30 ቀን ልዩነት ውስጥ ነው። ለምሳሌ መስከረም ላይ 100,000 ካልሞላችሁ በቀጣይ ወር 100,000 ልትሞሉ ትችላላችሁ። ማለት ለምሳሌ እናንተ ቪዲዮ መልቀቅ የጀመራችሁት በ15 ከሆነ በካላንደር ላይ ባለው ቀን በ15 ከሆነ እስከዛኛው ወር 15 ድረስ 100,000 መግባት አለባችሁ። ካልሆነም እንደዚህ እያለ ቪዲዮ ከለቀቃችሁበት ወይም ደግሞ ቪዲዮአችሁ እይታው መቁጠር ከጀመረበት ቀን አንስቶ በ30 ቀን ልዩነት ውስጥ ዛሬ ከፍታችሁ ለምሳሌ 2015 ላይ ከፍታችሁ 2015 በወር 100,000 ሳታገኙ ቆይታችሁ ልክ 2016 ላይ ስትገቡ በአንድ ወር 100,000 ከገባችሁ ሞኔታይዝ ትሆናላችሁ ማለት ነው። ሶ በ30 ቀን ዲፈረንስ ውስጥ 100,000 እይታ ካገኛችሁ ሞኔታይዝ ይሆናል ከ10,000 ሰብስክራይበር ጋር ማለት ነው። 7ኛ የሚነሳው ሌላኛው ጥያቄ ደግሞ ለምሳሌ ፈኒ ኮንተንት የሚሰሩ ሰዎች ወይም ደግሞ ስለ ከአውቶ ከኤርላይንስ ጋር ተያይዞ ወይም ከሌክዠሪ ላይፍ ጋር ተያይዞ የሚሰሩ ሰዎች ከኢንስታግራም ኦር ከሌላ ፕላትፎርሞች የምናገኛቸው ቪዲዮዎች በጣም አጫጭር ናቸው። 10 ሰከንድ 7 ሰከንድ ምናምን እና እንዴት ነው ግዴታ የምንለቀው ቪዲዮ 1 ደቂቃ መሙላት አለበት ወይ የሚል ጥያቄ ይነሳል። ለዚህም ጥያቄ መልሴ አዎ ቲክቶክ አውቶሜሽን ለመስራት ከፈለጋችሁ ግዴታ
የምትለቁት ቪዲዮ 60 ሰከንድ መሙላት አለበት። ይሄ ግዴታ ነው። ከዛ በታች መልቀቅ ትችላላችሁ፣ ግን ያ ቪዲዮ ሞኒታይዝ አይሆንም በዛ ቪዲዮ። ሶ ቪዲዮአችሁ ሞኒታይዝ እንዲሆን ግዴታ እናንተ ማድረግ ያለባችሁ 1 ደቂቃ እና ከዛ በላይ የሆነ ቪዲዮዎችን ማዘጋጀትና መስራት ነው ያለባችሁ። ስለዚህ ግዴታ ነው 1 ደቂቃ መስራት። ስምንተኛው ጥያቄ ደግሞ ቪፒኤን ለገዛችሁ ሰዎች ወይም ደግሞ ቪፒኤን የሚጠቀሙ ሰዎች ቪፒኤናችንን ኦን ኦፍ ብናደርገው ችግር አለ ወይ የሚል ጥያቄ ነው። ቪፒኤን መቀየራችን ችግር አይኖረውም ወይ? የምትጠቀሙት ቪፒኤን ዲዲቴክቲቭ ከሆነ ወይም ደግሞ ለእናንተ አንድ አይፒ አድሬስ ከሰጣችሁ አጥፍታችሁ ብታበሩትም ችግር የለውም። ለምሳሌ ዲዲቴክቲቭ የሚባሉ አሉ ለእናንተ አንድ አይፒ አድሬስ አንድ ሎኬሽን የሚሰጧችሁ። ግን አሁን የምትጠቀሙት ቪፒኤን ፔድም ሆኖ ግን ሎኬሽን ይቀያየራል። ሎኬሽን ይቀያየራል ማለት ለምሳሌ እኛ የምንጠቀመው የእኛ ኮሚኒቲ የሚጠቀመው ሰርፍ ሻርክ ቪፒኤን ቪፒኤናችሁን ዲስኮኔክት አድርጋችሁት ድጋሚ ኮኔክት ስታደርጉት ሌላ አይፒ አድሬስ ነው የሚሰጣችሁ። ግን ዲስኮኔክት ሳታደርጉት ሁሌ ስትጠቀሙ አንድ አይፒ አድሬስ ሁሌ መጠቀም ትችላላችሁ ማለት ነው። ስለዚህ እናንተ ቪዲዮን ብትለቁም ቪዲዮ ባስለቁም በቃ ቪፒኤናችሁን ኦፍ ማድረግ አይጠበቅባችሁም ወይም ደግሞ ዲስኮኔክት ማድረግ አይኖርባችሁ ማለት ነው። አንዴ ቪፒኤናችሁን ኮኔክት ካደረጋችሁ 10 ጊዜ ዲስኮኔክት ምናምን ማድረግ አይኖርባችሁ። ቪፒኤናችሁን ኮኔክት ካደረጋችሁ በኋላ ኢቭን ሌላ ለምሳሌ ላይክ ሞባይል ባንኪንግ ምናምን መጠቀም ፈልጋችሁ ካስቸገራችሁ ፓውዝ ማድረግ ትችላላችሁ። ለ30 ደቂቃ፣ ለ1 ሰዓት፣ ለ2 ሰዓት ቪፒኤኑን ፓውዝ ማድረግ ትችላላችሁ። ሶ እናንተ ቪፒኤናችሁን ፓውዝ አድርጋችሁ ላይክ ተጠቀሙ እንጂ ለሞባይል ባንኪንግ ምናምን ከፈለጋችሁ ቪፒኤናችሁን 10 ጊዜ ዲስኮኔክት እና ኮኔክት ስታደርጉት ለእናንተ ጥሩ አይመጣም። ሶ ቪፒኤናችሁን 10 ጊዜ እንደዚህ ማድረግ አይኖርባችሁ ማለት ነው። 9ኛው ጥያቄ እና በጣም ብዙ ሰዎች የሚጠይቁኝ በአንድ የቲክቶክ አፕሊኬሽን በጣም ብዙ አካውንቶችን መጠቀም እንችላለን ወይ? ለአውቶሜሽን ማለት ነው። እንደዚሁም ደግሞ አንድ ኖርማል የራሴን ከዛ ደግሞ አንድ የአውቶሜሽን መጠቀም እንችላለን ወይ የሚል ጥያቄ ተጠይቄያለሁ። ቲክቶክ በአንድ ቲክቶክ አካውንት መልቲፕል ቻናሎችን ክሬት ማድረግ ትችላላችሁ፣ ግን ለሁሉም ቪፒኤን መጠቀም ግዴታችሁ ነው። ምክንያቱም ሎኬሽናችሁ ትራክ ስለሚደረግ ለምሳሌ አንዱን በኢትዮጵያ አንዱን በዩኬ ብታደረጉት ሎኬሽናችሁ መሀል ሊዋዠቅ ይችላል። ማለት የኢትዮጵያ ኮንተንት ሊመጣባችሁ ይችላል። የተለያዩ ነገሮች ብቻ ሊደበላለቁባችሁ ይችላል። እናንተም ተሳስታችሁ ቪፒኤን ሳታበሩ ቲክቶክ ላይ ምናምን ልትገቡ ትችላላችሁ። ስለዚህ በአንድ ቲክቶክ አካውንት መልቲፕል አካውንት መክፈት ትችላላችሁ፣ ችግር የለውም። ነገር ግን ለሁሉም ስትከፍቱ ቪፒኤናችሁን ኮኔክት እንዳደረጋችሁ ሲማችሁ እንዳወጣችሁ እንደዚሁም ደግሞ ቅድም እንደነገርኳችሁ ፔድ የሆነ ቪፒኤን አብርታችሁ በሆትስፖት እና በዋይፋይ እንደሆነ ቼክ ማድረግ ይኖርባችኋል። በዛ ሜትር ከሆነ ችግር የለውም። ቪፒኤን በአንድ ቲክቶክ አፕሊኬሽን በርካታ ቻናሎችን መጠቀም ትችላላችሁ ማለት ነው። ይህ ቪዲዮ የብዙዎቻችሁን ጥያቄ መልስ እንደመለስ አልጠራጠርም። በዚህ ቪዲዮ ሜንሽን ያልተደረጉ ሌላ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ፣ ለሁላችሁም መልስላችኋለሁ። እንደዚህ የተደጋጋሚ ሰዎች ደግሞ የሚጠይቁት ጥያቄ ከሆነ በቪዲዮ ለእናንተ እመጣለሁ ማለት ነው። ይህን ቻናል እስካሁን ሰብስክራይብ ካላደረጋችሁ ግዴላችሁም እናንተ ጠቃሚ መረጃ ይዤ ስለምታ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።